ሰላም ቤተሰቦች እንዴት አላችሁ? ዛሬ ደግሞ በአማርኛ ሁለት የተለያዩ ፊደሎች ነገር ግን በእንግሊዝኛ ሲጻፉ አንድ አይነት ፊደሎች ይሆናሉ። እነሱ ነገር እናያለን ማለት ነው። እሺ በተጨማሪ መጨረሻ ላይ ጥያቄ ይኖራል። ያን ጥያቄ ኮመንት ላይ ተመልሱልኛላችሁ። አማርኛ፣ እንግሊዝኛ፣ ሂሳብ ኦንላይን እናስተምራለን። ባላችሁበት 251 9 20 24 775 ይህን ቁጥር ሴቭ በማድረግ ደውላችሁ በኢሞ በዋትሳፕ በቴሌግራም ባላችሁበት በሚመቻችሁ ሰዓት ኦንላይን ለመማር ይህን ቁጥር ተጠቅማችሁ ይህን ማግኘት ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። ያው ባለፈው ተነጋግረናል። እንግዲህ የአናባቢዎች የአማርኛ ፊደል 7 ወደ ጎን አናባቢዎች አሉ አይደለ? ስለዚህ ለአንደኛ ፊደሎች የምትጠቀሙት አናባቢ ማለት ነው ይህን ነው የምትጠቀሙት። ለአንደኛ ፊደሎች ይህን ትጠቀማላችሁ። ለሁለተኛ ፊደሎች ደግሞ ዩን የምትጠቀሙት ይሄ አናባቢ ነው። ስለዚህ ሁለተኛ ፊደሎች በሙሉ ዩን ይጠቀማሉ ማለት ነው። ለምሳሌ የመን ሁለተኛ መጽሐፍ ብትፈልጉ ይሄ ሙ የሚባለውን ፊደል መጽሐፍ ብትፈልጉ የመ ቤተሰቦች የሚጀምሩበት ፊደል አለው። ለምሳሌ ኤም ነው አይደለ? ኤም። ስለዚህ ኤምን ጽፋችሁ ከዛ አናባቢያችን ሙ ኡ ወይም አጠቃላይ ሁለቱ ሲነበቡ ሙ ብለን እናነባታለን ማለት ነው። ለሶስተኛ ፊደሎች ማን እንጠቀማለን? አይን እንጠቀማለን። ለአራተኛ ፊደሎች ኤን እንጠቀማለን። ኤ ወይም ይሄኛውን ኤ መጠቀም ትችላላችሁ ማለት ነው። ለአምስተኛ ፊደሎች አይና ኢ ትጠቀማላችሁ። አይ ኢ። ስድስተኛ ፊደል በተለየ መንገድ አናባቢ አይጠቀም። ይሁን እዚህ ጋር ህ ል ህ ም ስ ር እያላችሁ እንግሊዘኛውን ራሱ እንደ ስድስተኛ ፊደል አሁን ኤቢሲዲ ያሉ ፊደሎች አሉ አይደል? ስለዚህ ኤቢሲዲ እስከ ዜድ ኤቢሲዲ እያላችሁ ከምታነቡ ኤን አ ቢን ብ ሲን ክ እያላችሁ ብታነቡ እንደውም የተሻለ ነው ማለት ነው። ብዙ ግንዛቤ ይሰጣችኋል። ለእነዚህም ሙሉ እውቀት ይሰጣችኋል ማለት ነው። ሰባተኛ ፊደሎች ማን ይሰጠናል ማለት ነው? ኦን እንጠቀማለን። ለሰባተኛ ፊደሎች አናባቢ ኦን እንጠቀማለን። እሺ ይሄ እንዳለ ሆኖ ለዚህ ትምህርት እንዲያገዛችሁ ብዙ ቪዲዮዎች እንሰራለን። ከዚህ በፊት የሚሰራውት አለ፣ ቪዲዮ ላይ ገብታችሁ እዩ። አሁን ደግሞ ብዙ ጊዜ ተ ፊደል ለመጻፍና ጣ ፊደል ስትጽፉ ሁለቱ ተመሳሳይ ነው። አሁን ለምሳሌ ተው የሚለው ለመጻፍ ይሄ ተው የሚለውን ስትጽፉ እንዴት ነው የምትጽፉት? እንደዚህ ነው። ተ ከዛ ው ስድስተኛ ፊደል ስለሆነ አናባቢ አንጠቀምበትም። ተ አንደኛ ፊደል ስለሆነ አንደኛ ፊደል አናባቢ እንጠቀማለን። ተው። አሁን ለምሳሌ ደግሞ ጤና ብላችሁ ስትጽፉ ጤና ብላችሁ ስትጽፉ ጤ ማለት ነው የጠ ፊደል ስንተኛ ፊደል ነች? አምስተኛ ፊደል ነች። አምስተኛ ፊደል ነች ማለት ቲ አይ ኢ እንጠቀማለሁ ማለት ነው አናባቢ። ከዛ ና ደግሞ የነ ፊደል አራተኛ ነች። ስለዚህ ኤን አራተኛ ፊደል ስለሆነች ኤ። አያችሁ ይሄን ጤና። ስለዚህ እንዴት ነው የምንለየው? እዚህ ጋር እንዴት ነው የምንለየው የሚለውን ደግሞ ቀስ ብለን እናየዋለን ማለት ነው። ስለዚህ ቲ ይሄ ተ እና ጠን ስንጽፍ ቲ ነው በቲ ነው የምንጀምረው ማለት ነው። ስለዚህ ይሄንን ከልምድ ነው በደንብ ደግሞ ይሄን ነገር የምንረዳው ብዙ ስንጻጻፍ ፊደል ከሰዎች ጋር ስናወራ በቴክስት ምናምን እና መልእክቶችን ስንጽፍ በደንብ እንግባባለን ማለት ነው። ያው እንለምደዋለን እንዳገባባው። ለምሳሌ እንደዚህ ተብሎ ተጽፋችሁ ይሄንን ጠ ብዬ ላንብበው ወይስ ተ ብዬ ላንብበው ስትሉ በሁለቱም ታነቡታላችሁ። ለምሳሌ በተ ታነቡታላችሁ። መጀመሪያ ተ ብላችሁ ታነቡት ይሄ ነው ተው ነው የሚሆን። ከዛ ደግሞ በጠ ስታነቡት ጠ ከዛ ው። አያችሁ ይሄኛውን ተ ብላችሁ ታነቡት ተው ይላችኋል። ይሄኛውን ጠ ብላችሁ ታነቡ ደግሞ ጠው ይላል። ትርጉም የሚሰጣችሁ ይሄ ነው አይደል? ስለዚህ ይሄኛው በተን የተጻፈው ብላችሁ የራሳችሁን ሀሳብ ግምት ታስቀምጣላችሁ ማለት ነው። በዚህ መንገድ ከሰዎች ጋር መግባባት ትችላላችሁ። ቸን ለመጻፍም ይኸው ሲ ኤች ባለ ሁለት ነው። እችኛቱ አናባቢ ነች። አናባቢ ነች። ዋና ዋናው ለቸ ሲሆን ሲ ኤች ኤ። ይሄ ደግሞ ለጰ ሲሆን ጰ ሲሆን ፒኢ፣ ለፐ ሲሆን ፒኢ። ስለዚህ ለሁለቱም ፒኢ መጠቀም ትችላላችሁ። ኔ ሲሆን ደግሞ ይሄ ነው። ኔ ሲሆን ጂኤን ነው። ብዙ ጊዜ እነዚህ በጣም ያስቸግራሉ። ኔ ሲሆን ጂኤንኢ። አሁን ለምሳሌ ዳኛ ብለን እንጻፍ። ዳኛ ብለን ለመጻፍ ሲሆን ዳ ማለት ዲ አራተኛ ፊደል ስለሆነ አናባቢ ኤ እንጠቀማለን። ኛን ለመጻፍ ጂ ነች አይደለ? ጂኤን
ኛ ደግሞ ስንተኛ ፊደል ነች? አራተኛ ፊደል ነች። ይሄኛው ኛ የተባለው ኤ የተጠቀመው አንደኛ ፊደል ስለሆነ ኛ ሲሆን ለኛ አራተኛ ፊደል ስለሆነች ኤ አናባቢ እንጠቀማለን። ስለዚህ ጂ ኤን ኤ አሁን ይሄ ዳ ከዛ ኛ ብለን የምናነበው ማለት ነው። ዳኛ። ይሄ ደግሞ ጸ ነው። ጸ ቲኤስኢ ተ ሲሆን ቲኢ ነው። ጸ ለማድረግ ቲኢ ላይ ኤስን እንጨምራለን ማለት ነው። ስለዚህ ቲኤስኢ ሲሆን ጸ ነው። ስለዚህ አሁን ለምሳሌ ጸጋ ብለን እንጻፍ። ጸጋ። አሁን ይህንን በእንግሊዝኛ ስንጽፈው ጸ ማለት አንደኛ ፊደል ስለሆነ ቲኤስኢ ጋ ጋ ማለት ደግሞ ጂ እና አራተኛ ፊደል ስለሆነ ኤ። ስለዚህ ይሄ ጸጋ። በቀላሉ እንደዚህ ብላችሁ ማንበብ ትችላላችሁ ማለት ነው። መማር የምትፈልጉ ተማሪዎች አስተማሪ ተመድቦላችሁ በሚመቻችሁ ሰዓት ከሰኞ እስከ ዓርብ የትም ቦታ ሆናችሁ በኦንላይን የምናስተምረው። ይህን ስልክ ቁጥር 0920247775 ወይም 251 እዚህ ጋር ጨምራችሁ መደወል ትችላላችሁ ማለት ነው። ስለምትከታተሉን እናመሰግናለን።